Tubarões azuis à vista. ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን አደፊም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የኬፕ ቨርዴን ጉዳይ እንመልከት። ትናንትና እንግዲህ የእግር ኳስ ታምረን ያሳዩ ጨዋታዎች ነበሩ። አንዱ የኬፕ ቨርዴ ወደ ዓለም ዋንጫ ማለፍ ነው። በጣም ትንሽ ህዝብ ያላት ሀገር ግን ደግሞ በእግር ኳሱ ይነን ታሪክ መስራት የቻለች ናት። እናንሳው ይነን ጉዳይ በጣም አስደናቂ ነው አይደለም? የኬፕ ቨርዴ 500 የተለያዩ ቁጥሮች አሉ ግን 600 ሺህ ህዝብ አይደርስም የህዝብ ቁጥሩ። እንግዲህ እኛ ጋር ቆጠራ ከተደረገ ረጅም ጊዜ ቢሆንም ግን የአዲስ አበባ ህዝብ ብቻ በጣም ከፍተኛ ቁጥር ያለው ነው። የሁለት ክፍለ ከተማ ህዝብ እንኳን አይሞላ ማለት ነው። አዲስ አበባ ውስጥ ካሉት 10 ክፍለ ከተሞች በጣም ትንሽ ነው እና በዓለም ዋንጫ ታሪክ በህዝብ ብዛት ከሆነ ከአይስላንድ ቀጥሎ አይስላንድ ነበረች በ2018 የዓለም ዋንጫ በተሳተፈች ጊዜ። ትላንትና የሚገርም ጨዋታ ነበር የአይስላንድና የፈረንሳይ ጨዋታ በሬኪያቪክ የተደረገው ጨዋታ 2-2 ነው የተጠናቀቀው። ፈረንሳይ ልክ ነው ኤምባፔ ምናምን አልነበሩም ግን ስቲል ፈረንሳይ ነው ያለፉት ከሶስቱ የዓለም ዋንጫዎች ያለፉት ሁለት የዓለም ዋንጫዎች ፍጻሜ የተጫወተ የእግር ኳስ ሱፐር ፓወር ነው። ይመሩ ነበር እንዲያውም ለረጅም ደቂቃ። ከዚያ በኋላ በእንኩንኩና በጆን ፊሊፕ ማቴታ ጎሎች አማካይነት 2-1 መምራት ቻሉ። ከዚያ በኋላ ደግሞ የአይስላንድ ብሔራዊ ቡድን ጎል አስቆጠረና ሌላ ትልቅ ውጤት ነው ለአይስላንድ እግር ኳስ። 2018 የዓለም ዋንጫ ላይ በተሳተፉበት ጊዜ ግን 320 ሺህ ህዝብ ገደማ ኖሯት ነው አይስላንድ በዓለም ዋንጫ የተሳተፈችውና እስካሁን ድረስ በታሪክ ትንሽ ህዝብ ኖሯት በዓለም ዋንጫ የተሳተፈችው ሀገር እቺው አውሮፓዊት ሀገር ነች። ከዚያ ቀጥሎ አሁን ከአፍሪካ ከ12 ትንንሽ ደሴቶች የተሰራች አይነት ሀገር ከአፍሪካ የምዕራብ የባህር ጠረፍ ከሴኔጋል ወደ 400 ሜትር ከሜንላንድ አፍሪካ ከሚባለው ወደ 400 ኪሎ ሜትር ራቅ ብላ ያለች ደሴት ወደ ዓለም ዋንጫው አልፋ በዓለም ዋንጫ በውድድሩ ታሪክ አሁን 100 ዓመት ሊሆነው ነው 96 ዓመት ይሆነዋል። የሚቀጥለው የዓለም ዋንጫ በ2026 በሶስቱ ሀገራት በጣምራ በሚደረግበት ጊዜ በዩናይትድ ስቴትስ በካናዳና በሜክሲኮ እና በውድድሩ የ100 ዓመት ኦልሞስት የ100 ዓመት ታሪክ ሁለተኛዋ ትንሽ ነች። ግን በቆዳ ስፋት ደግሞ በሀገሪቱ የቆዳ ስፋት ብቻ ደግሞ ከሆነ የምናየው በዓለም ዋንጫ ታሪክ የዚህችን ያህል ሀገር ትንሽ የቆዳ ስፋት ኖሮት በዓለም ዋንጫ ተሳትፎ የሚያውቅ የለም። ስለዚህ በጣም አስደናቂ ታሪክ ነው። ደግሞ በልጣ ያለፈችው እንደ ካሜሩን ያለ ትልቅ የእግር ኳስ የአፍሪካ እግር ኳስ የኃይል ማዕከል ነው። ምንም እንኳን ካሜሩን እግር ኳስ ውስጥ ብዙ ተቋማዊ ጥልፍልፍ ቢኖርም ሳሙኤል ኤቶ ከመጣም በኋላ ስክነት ባይኖርም እና ባለፉት ጥቂት ዓመታት ብዙ እንግዳ ውሳኔዎች ሲወሰኑ የቆየ ቢሆንም ነገር ግን ከካሜሩን በላይ ሆነው ነው ትላንትና ለዓለም ዋንጫ ማለፋቸውን ያረጋገጡት። አዲስ ነገር ድንገት የተገኘ የዓለም ዋንጫ በ48 ሀገራት መካከል መደረግ ስለጀመረ ወይ የአፍሪካ ዋንጫ በ24 ሀገራት መካከል መደረግ ስለጀመረ ብቻ የሆነ አይደለም። ይሄ እንዳገዛቸው ግልጽ ነው። ለነገሩ የአፍሪካ ዋንጫ ወደ 24 ሀገራት ሲሰፋ የኛም ብሔራዊ ቡድን ብዙ ጊዜ ደጋግሞ የሚሳተፍ ይመስለን ነበር። ምክንያቱም ወደ 40-45% የሚሆኑት ሀገራት ውድድሩ ላይ ይሳተፋሉ ማለት ነው። ስለዚህ እንዴት ሚስ ታደርጋለሽ? የዓለም ዋንጫም ደግሞ 48 ሆኗል። ከዚያ ወደ 60 ከዛም በላይ ሊሰፋ ይችላል እየተባለ ነው። እንዲህ አይነት የፎርማት ለውጥ መደረጉ የተሳታፊዎቹ ቁጥር መብዛቱ ውድድሮቹ መስፋታቸው ተጨማሪ የተሳትፎ እድል እንደሚፈጥር ግልጽ ነው። ከዚህ በፊት ምሳ እንደምታውቂው ከአፍሪካ ድሮ 32 ሀገራት በሚሳተፉበት ጊዜ 5 ሀገራት ነበር የሚሳተፉት። አሁን ወደ 9 ከፍ ብሏል። የሚቀጥለው የዓለም ዋንጫ 9 አፍሪካ ሀገራት ነው የሚሳተፉበት። ስለዚህ ለተጨማሪ 4 ሀገራት በሩን ክፍት ያደርጋል። ቢሆንም ግን ካሜሩንን በልጣ ደግሞ ማለፏን ስታይ ደግሞ ልክ ነው የፎርማቱ መስፋት ልዩነት አምጥቷል። ምንም ጥያቄ የለውም። ተጨማሪ እድል በሮች ከፍቷል። ቢሆንም ግን ያለፈው 10-15 ዓመት
የኬፕ ቨርድን የእግር ኳስ እድገት ስታይ ድንገት የተገኘ እንዳልሆነ ይሄኛው የውድድሩ ጸጋን ብቻ በመጠቀም ወደ ዓለም ዋንጫው እንዳላለፉ መገንዘብ ይቻላል። ስለዚህ በጣም አስገራሚ ታሪክ ነው። ትላንትና ከኤስዋቲኒ ጋር ነበር ጨዋታቸውን ያደረጉት ወይም ድሮ ስዋዚላንድ ትባል ከነበረችው ሀገር ጋር እና መጨረሻ ላይ 3-0 አሸንፋ በውጥረት የተሞላ ጨዋታ ነበር። በቀደም እንደምታስታውሹ በትሪፖሊ ከሊቢያ ጋር የተደረገው ጨዋታ በጣም ድራማዊ ጨዋታ ነበር። የሊቢያ ብሔራዊ ቡድን 3-1 ይመራ ነበር። በኋላ 2 ጎሎች አስቆጠረና የኬፕ ቨርዴ ብሔራዊ ቡድን 3-3 ሆነ። ከዚያ በተጨማሪ ሰዓት 4ኛ ጎል አስቆጠሩና ኦፍሳይድ አይደለም እኔ እንዳየሁት ኦፍሳይድ አይመስለኝም ያ ጎል። አንደኛ ያው ቪአር ተግባር ላይ ይዋላል አልነበረም በዚህ ጨዋታ ላይ ረዳት ዳኛው ወይም መስመር ዳኛው ቶሎ ነው ባንዲራቸውን ወይም ምልክታቸውን ያነሱት። የኬፕ ቨርዴ ብሔራዊ ቡድን ተጫዋቾች ጎሉ ተቆጥሯል ብለው ከቴክኒክ ስፍራቸው ላይ ወደ ሜዳው ለመግባት ተዘጋጅተው ነበር። በኋላ ቶሎ ጎሉ ተሻረ። በጣም አወዛጋቢ ነበር። ስለዚህ ከቀናት በፊት ትሪፖሊም ላይ ጭምር ያንን ጨዋታ አሸንፈው ቢሆን ኖሮ ሊያረጋግጡ ይችሉ ነበር። ትላንትን መጠበቅም አይጠበቅባቸውም ነበር እና አሁን ግን በመጨረሻ ወደ ዓለም ዋንጫው አልፈዋል። እንግዲህ በቅርብ ጊዜ ቱኒዚያ፣ ሞሮኮ፣ ሴኔጋል አይነት ትልልቅ ሀገራት ወደ ዓለም ዋንጫ ማለፋቸውን ስናውቅ ነበር። አሁን ቀጥሎ የኬፕ ቨርዴ ስም ሲጠቀስ በጣም አስደናቂ ነው። ታስታውሽ እንደሆነ ያለፈው የአፍሪካ ዋንጫ ሲደረግ በጣም በሰፊው የአፍሪካ ዋንጫ ዘገባዎችን ስንሰራ ነበር ስለ ኬፕ ቨርዴ ማንስተናል። ምክንያቱም የኬፕ ቨርዴ ብሔራዊ ቡድን ታስታውሽ እንደሆነ ምሳ በዛ ጊዜ በአፍሪካ ዋንጫው በምድቧ ሌሎች 2 የአፍሪካ እግር ኳስ የኃይል ማዕከላት ነበሩ። በጋራ ወደ 10 የአፍሪካ ዋንጫ ያሸነፉትን ግብጽንና ጋናን በልጣ ከምድቧ ቀዳሚ ሆና ነበር ያለፈችው። ወደ ሩብ ፍጻሜም ደርሳ በመለያ ምት በድለ ቢስነት ነገር የተሸነፈችው። ያው መለያ ምት ሎተሪ ነው ብዙ ጊዜ ይባላል። ሙሉ ለሙሉ አልስማማም በሎተሪነቱ፣ ግን መቼስ በመለያ ምት ነው ተሸንፈው ከግማሽ ፍጻሜም ድረስ የቀሩት። ግን ደግሞ የኬፕ ቨርዴ የእግር ኳስ ስኬት የዳያስፖራ ስኬትም ነው። አሁን በቅርብ ጊዜ የእኛንም ብሔራዊ ቡድን ጉዳይ በተመለከተ ብዙ ጊዜ ሲነገር ትውልድ ኢትዮጵያውያንን የመጠቀም ጉዳይ እንደዚህ ይባላል እና የኬፕ ቨርድ በአጠቃላይ ወደ የተለያዩ ቁጥሮች ነው። የወርልድ ባንክን ልውሰድ። ወርልድ ባንክ ወይ ዓለም ባንክ 525 ሺህ ህዝብ ያለባት ሀገር ይላል። የዳያስፖራው ቁጥር በሀገሪቱ ካለው ህዝብ ሳይበልጥ አይቀርም ምሳ። ምክንያቱም አሁን የስብስቡን ብታይ ለምሳሌ ያለፈው የአፍሪካ ዋንጫ ላይ የነበረውን ስብስብ ብታይ 25 ተጫዋቾችን ከ25 ክለቦች ከ16 ሀገራት ነው የጠሩት እና ተጫዋቾቹ ደግሞ በ6 የተለያዩ ሀገራት ነው የተወለዱት። የሚጫወቱት ለኬፕ ቨርዴ ብሔራዊ ቡድን ከ25 ሀገራት ከእያንዳንዱ ክለብ አንዳንድ ተጫዋች ማለት ነው። ግን 6 ሀገራት ውስጥ ነው የተወለዱት። አሁን ትላንትና የነበረው ኤስዋቲኒ ጋር የተጫወተው የኬፕ ቨርዴ ብሔራዊ ቡድን ስብስብ ውስጥ ደግሞ አብዛኞቹ ተጫዋቾች ውጭ ሀገር የተወለዱ ናቸው። ብዙዎቹ በጣሊያን ግን በጣም የሚበዙት በፖርቱጋል እና በኔዘርላንድስ የተወለዱ ናቸው። አንዳንድ በዩናይትድ ስቴትስም የተወለዱ አሉ። አሁን ይሄ የሚነግረን ነገር ዳያስፖራን እና ትውልድ የኬፕ ቨርዴያንን ብዙ እንዴት እንደሚጠቀሙ የሚያሳይ ነው። ብዙዎቹ ተጫዋቾች በትልልቅ የአውሮፓ ሊጎች ውስጥ የሚጫወቱ አይደሉም። አሁን ትላንትና የነበረውን ስብስብ ብታይ አንዱም ተጫዋች በ5ቱ የአውሮፓ ትልልቅ ሊጎች ውስጥ ለሚጫወት ክለብ የሚጫወት ተጫዋች የላቸው። ብዙዎቹ ዳያስፖራ ናቸው። በፖርቱጋል አካዳሚዎች ውስጥ ያለፉ ተጫዋቾች አሏቸው። በኤስቶሪል በብራጋ አይነት ክለቦች ውስጥ ያለፉ ተጫዋቾች አሏቸው። ስለዚህ በአንድ በኩል ትምህርታቸውን ብቻ ከወሰድሽ ያገኙትን የትምህርት አይነት ከወሰድሽ አውሮፓውያን ናቸው እነዚህ ተጫዋቾች። ከኬፕ ቨርድ ተወላጅ ቤተሰቦቻቸው ወላጆቻቸው በአውሮፓ የተወለዱ ከዚያ ለምሳሌ የፖርቱጋልን ኮቺንግ ሲያገኙ ያደጉ ማለት ነው። ወይም ናኒ ቢጫወት ሉዊስ ናኒ ለኬፕ ቨርድ ቢጫወት ቤተሰቦቹ ከኬፕ ቨርድ የተሰደዱ ስለሆኑ እሱ የስፖርቲንግ ሊዝበን አካዳሚ ነው ያደገው። ወደ ማንቸስተር ዩናይትድ ሄዷል እንደዚህ ማለት ነው። እነዚህ በናኒ ደረጃ ባይሆኑም ነገር ግን የእግር ኳስ መንገዳቸው ተመሳሳይ ነው። ስለዚህ ዳያስፖራ ነው ብዙ የተጠቀሙት። ግን ብዙዎቹ በትልልቅ ክለቦች የሚጫወቱ አይደሉም። በአዘርባይጃን፣ በቆጵሮስ፣ በአየርላንድ፣ በሞልዶቫ፣ በሩሲያ፣ በስሎቫኪያ፣ በቱርክ፣ በዩኤኢ፣ በዩናይትድ ስቴትስ እና በእንደዚህ አይነት ሊጎች ውስጥ የሚጫወቱ ተጫዋቾችን በመጥራት ነው ቡድኑን የገነቡት። ትላንትና 3ኛውን ጎል ያስቆጠረው ስቶፒራ የሚባለው የቡድኑ አምበልና ተከላካይ አሁን
በሃንጋሪ ነው ረጅም ጊዜ የተጫወተው። ስኬዚየስ ፍሬሄር የሚባል ቡድን ውስጥ ነው ለ12 ዓመት የተጫወተው። ፒኮ የሚባል አንድ ተጫዋች አላቸው። እሱ ደግሞ ለሻምሮክ ሮቨርስ ነው የሚጫወተው። አሁን እንዴት እንደው ስካውት እንደሚያደርጓቸው ስታይም በጣም ያስገርማል። ለምሳሌ ይሄ ተጫዋች ሲናገር የቦቢስታን የሚባሉት የኬፕ ቨርዴ ብሔራዊ ቡድን አሰልጣኝ እና ጻፉለት ሊንክዲኑ ላይ የሊንክዲን አካውንት አለኝ ይላል እና ያንን የሊንክዲን አካውንት የከፈትኩት ተማሪ ሳለሁ ነው እና አንድ ቀን ኳስ ባይሆንልኝ እንኳ በሌላ የስራ መስክ ኮሚኒኬሽን ለመፍጠር የቢዝነስ አካውንት ነው የከፈተው የሊንክዲን አካውንት እና የሆነ ሰው በፖርቱጊዝ ኢንቦክስ አደረገለት መልእክት ላከለት እና ማቀው ቋንቋ አይደለም ለሻምሮክ ሮቨርስ ነው የሚጫወተው። ስለዚህ ብሪቲሽ ውስጥ ነው ያለው ለአየርላንድ ቡድን ነው የሚጫወተው የፖርቱጊዝ ነው። ስለዚህ ብዙ ጊዜ ኢሜይላችን ላይ የሚመጡ ስፓም የሚመስሉ ነገሮች አሉ አይደል? ይሄማ ስፓም ነው አልኩኝና ተውኩታል። ከ6 ነው ከ7 ወር በኋላ ይሄው ሰው ላከልኝ እንደገና ሌላ መልእክት። ምንድነው ይሄ ነገር ምናምን ብዬ ወደ ጉግል ትራንስሌት ሄድኩኝና ያንን በፖርቱጋል አፍ የተላከ መልእክት ወደ እንግሊዘኛ ተረጎምኩት ይላል እና አሰብክበት ወይ ለኬፕ ቨርዴ ብሔራዊ ቡድን እንድትጫወት ጥሪ ያቀርብልንልህ ነው አሉኛል እና የመጀመሪያውም ለካ ስፓም አልነበረም። በኋላ ነው ያስተረጎምኩት አይደል በጉግል ትራንስሌት። እንዴት ፈልገው እንዳገኙት ይሄንን ተጫዋች የሚያሳይ ነው። ስለዚህ በአንዳንድ ጊዜ ልክ እንደዚህ ነው። ቺሌዎች አንድ ቤን ብሬሬቶን ዲያዝ የሚባል ተጫዋች አላቸው ለብሔራዊ ቡድን የሚጠሩት በቅርብ ጊዜ ለብላክበርን ሲጫወት በቅርብ ጊዜ በፕሪሚየር ሊግ ሲጫወት አይተናል ለሼፊልድ አይ ቲንክ ባለፈው ከ2 ሲዝኖች በፊት። አሁን እሱ የሆነ ጊዜ ፉትቦል ማኔጀር የሚባል ጌም አለ አይደለም እዛ ላይ ነው የቺሌ ደም እንዳለው ያወቁት ቺሌዎቹ ራሳቸው። ከዛ ወዲያው ኮንታክት አደረጉት ግን ሲታይ በአያቱ በኩል በቅድመ አያቱ በኩል ምናምን ነው የቺሌ ደም ያለው እንጂ ብሪታንያዊ ነው። ከዛ ለቺሌ ብሔራዊ ቡድን መጣራት ጀመረ። በአንድ የኮፓ አሜሪካ ውድድር ላይ ሲሳተፍ አስታውሳለሁ። ውጭ ሀገር ያሉ ተጫዋቾቻቸውን እንዴት እንደሚያስሱ የምታውቂው ለምሳሌ አንድ ቪሊ ኦርባን የሚባል ተጫዋች አለ በላይፕዚግ የሚጫወት አሁን ከኬፕ ቨርዴ ውጭ ያለ ምሳሌ ነው እየጠቀስኩ ያለሁት ግን ምናልባት ለኛም ሊጠቅም ይችላል። ምክንያቱም እኛም በጣም ትልቅ የዳያስፖራ ኮሚኒቲ ውጪ ስላለን ማለት አይደለም እና ብዙ ጊዜ ይባላል ደግሞ የትኛው ነው ኢትዮጵያዊ ደም ያለው ቢለው የግድ ተስፋዬ ዘለቀ ምናምን የሚታወቅ ስም ያለው ተጫዋች መሆን አይጠበቅበትም። ሶስተኛ ትውልድ ሊሆን ይችላል ለምሳሌ በአንዱ የአውሮፓ ሀገር ያለ ተጫዋች እና ቪሊ ኦርባንን ቱርኮቹ አንተ ሰው ግን ቱርካዊ ነህ የሚል ነገር ሰምተናል እና ለቱርክ ለምን አትጫወትም አሉት። ኧረ እኔ በዘሬም የለም ቱርካዊነት ምናምን አለና ነገሩን አስተባበለው። ግን የሚሄዱበትን ርቀት ያሳያል። በኋላ ለሃንጋሪ ብሔራዊ ቡድን የተጫወተው ያው በጀርመን የተወለደ ስለሆነ ግን ቱርኮቹ ያንን ያደረጉበት ምክንያት በጀርመን ብዙ የቱርክ ዳያስፖራ አለ እንደሚታወቀው ኦዚል፣ ጉንዶዋን፣ ቻላኖሉ አይነት አሁን ደግሞ ኬናን ይልዲዝ አይነት በጀርመን የተወለዱ ግን አንዳንዶቹ ለቱርክ የተጫወቱ አንዳንዶቹ በቱርካዊ ማንነታቸው በጣም በመኩራታቸው የሚታወቀው እንደ ሜሱት ኦዚል አይነት። ኦዚልን አሁን ሶሻል ሚዲያውን በሙሉ ብታይ አንደኛ ቱርክ ነው የሚኖረው፣ ሁለተኛ የቱርክ መንግስት ቁልፍ ሰው ነው። እንደዛ አይነት ነገር ነው። በጣም ብዙ ፖለቲካዊ መልእክቶች ያስተላልፍ ታያዋለሽ። ኬፕ ቨርዴዎች የሚያደርጉት ልክ እንደዚህ ሆኖ በውጭ ሀገር ያሉ የደም ግንኙነት ከኬፕ ቨርድ ጋር ያላቸው አሁን ለምሳሌ ትላንትና የመጀመሪያውን ጎል ያስቆጠረው ዳይሎ ሊቭራሜንቶ የሚባለው ተጫዋች የተወለደው በጣሊያን ነው። ስለዚህ በጣም በሚያስደንቅ ሁኔታ የዳያስፖራ ትልቅ የዳያስፖራ ማህበረሰብ አለ ከውጭ ሀገር እና እነዛን ተጫዋቾች በማካተትና አብዛኞቹም ደግሞ በትልልቆቹ የፖርቱጋል ክለቦች በቤንፊካ፣ በስፖርቲንግ፣ በፖርቶ በእንደዚህ አይነቶቹ ክለቦች ባይጫወቱም ግን ለምሳሌ አንደኛው ተጫዋች ሴሜዶ የሚባለው መሰለኝ ካሳፒያ ለሚባለው አሁን በፖርቱጋል ሊግ 14ኛ ስፍራ ላይ ለሚገኘው ሩበን አሞሪም የማሰልጠን ህይወቱን በጀመረበት ክለብ ውስጥ የሚጫወት ተጫዋች ነው። በካሳፒያ በኤስቶሪል አላለም እንደዚህ አይነት አካዳሚዎች ውስጥ ያደጉ ተጫዋቾችን ነው አሁን የምትጠቀመው። ግን ብዙዎቹ ተጫዋቾች ትልልቅ ተጫዋቾች ናቸው ማለት አይደለም። በቅርብ ጊዜም ስታያቸው የኤቮሉሽን ውጤት ነው። ድንገት የሬቮሉሽን ድንገት የአብዮት አይደለም። ለምሳሌ ታስታውሽ እንደሆነ 2006 የዓለም ዋንጫ በመጣ ጊዜ የዓለም ዋንጫ ላይ ተሳትፈው የማያውቁ አንዳንድ ሀገራት ሲሳተፉ አየን። ቶጎ ለምሳሌ ኢማኑኤል አደባዮር የነበሩበት የቶጎ ብሔራዊ ቡድን
ወይም የአንጎላ ብሔራዊ ቡድንም በታሪካቸው ለመጀመሪያ ጊዜ ለ2006 የዓለም ዋንጫ አለፉ። አሁን የቶጎ ብሔራዊ ቡድን ለምሳሌ በስኬት ኮንሲስተንሲ አልነበረውም። የአንድ ትውልድ ቡድን ነበር ማለት ይቻላል። ከነው አደባዮር ትልቅ ተጫዋች ነበር፣ ግን ከዚያ ውጪ የምትጠሪው የተለየ ትልቅ ተጫዋች አልነበረም። ግን የቶጎም የእግር ኳስ ስኬት በተደጋጋሚ በተደረጉ የአፍሪካ ውድድሮች ላይ ተንጸባረቀ አልነበር። ግን ለምሳሌ እስከ ቅርብ ጊዜ ድረስ 182ኛ ነበረች በፊፋ ሀገራት ራንኪንግ ኬፕ ቨርዴ። አሁን 70ኛ ነች በቅርብ ለመጨረሻ ጊዜ በወጣው የፊፋ ራንኪንግ። ግን ካለፉት 6 የአፍሪካ ዋንጫዎች በአራቱ ተሳትፋለች። ካለፉት 6 የአፍሪካ ዋንጫዎች በአራቱ ተሳትፋለች። ግን ከ2013 በፊት ደግሞ ተሳትፋ አታውቅም። የኢትዮጵያ ብሔራዊ ቡድን በ2013 በአውሮፓውያን አቆጣጠር ከ31 ዓመት በኋላ ወደ አፍሪካ ዋንጫ ሲመለስ የኬፕ ቨርዴ ብሔራዊ ቡድን ለመጀመሪያ ጊዜ ነበር እዛ ውድድር ላይ የተሳተፈው እና በዛ ውድድር ሩብ ፍጻሜ ነበር የደረሱት። በታሪካቸው ለመጀመሪያ ጊዜ በተሳተፉበት ውድድር ሩብ ፍጻሜ ላይ ነበር የደረሱት። ያኔ እንግዲህ እስከ ዛሬ 20 ዓመት ድረስ የፊፋ በየሀገሩ ፒቾችን የማስፋፋት የሳር ሜዳዎችን የማስፋፋት ፕሮጀክት ከመጀመሩ በፊት አንድ የሳር ሜዳ አልነበራቸው። ያው አሸዋማ ሜዳዎች ናቸው መገመት እንደሚቻለው ደሴት ስለሆነች አንድ የሳር ሜዳ አልነበራትም። ለነገሩ እንደ ሀገርም 1975 ላይ ነው ሁሉም በፖርቱጋል ቀኝ ግዛት ስር የነበሩ ሀገራት ነጻ የወጡት። ሞዛምቢክም፣ አንጎላም፣ ኢኳቶሪያል ጊኒም እና ኬፕ ቨርዴም እና ብዙዎቹ ደግሞ በመራር የነጻነት ትግል ነው ነጻ የወጡት። ስለዚህ እንደ ሀገር ነጻነቷን ያገኘችው በጣም በቅርብ ጊዜ ነው። 1975 ያን ያህል ሩቅ ዘመን አይደለም። በእግር ኳስ ደግሞ በሁለት እግሯ ለመቆም ረጅም ጊዜ 1980ዎቹ ላይ ነው የፊፋ አባል ሀገር ጭምር የሆነችው። ግን በቅርብ ጊዜ እንዳልኩት ለመጀመሪያ ጊዜ በ2013 የአፍሪካ ዋንጫ ላይ ተሳትፈው ከዚያ በኋላ ቀጥለው በመጡት 6 አፍኮኖች በአራቱ ተሳተፉና በሁለቱ ደግሞ ሩብ ፍጻሜ ድረስ ሄዱ። መሳተፍ ብቻ ሳይሆን ሩብ ፍጻሜ ድረስ ደርሰዋል። 2023 ላይ እንደዛ ነበር የነበረው። ግብጽና ጋና ከነበሩበት የአፍሪካ ዋንጫ ማጣሪያ የምድብ ጨዋታዎች ቀዳሚ ሆነው ነው ወደ ተከታዩ ዙር ያለፉት። አሁን እንደ አጋጣሚ ሆኖ በሚቀጥለው በሞሮኮ በሚደረገው ውድድር አይሳተፉም። በአፍሪካ ዋንጫ ላይ በዓለም ዋንጫው ግን ይሳተፋሉ። 4000 ስኩዌር ኪሎ ሜትር ብቻ ነው የሀገሪቱ የቆዳ ስፋት። ከዚህ በፊት በዓለም ዋንጫ ታሪክ በቆዳ ስፋት ትንሿ ሀገር ካታር ነች። 11000 ስኩዌር ኪሎ ሜትር ብቻ ነው የካታር ስፋት። ግን ካታር እንደሚታወቀው የዓለም ዋንጫ ላይ የተሳተፈችው በሜሪት አይደለም አለለውም። ያው አስተናጋጅ በመሆኗ የተሳተፈችው ግን የማጣሪያ ሂደት ውስጥ አላለፈችም እንደሚታወቀው። ኬፕ ቨርዴ ግን በዓለም ዋንጫ የመስተንግዶ ፕሪቪሌጅ አይደለም ለዓለም ዋንጫ ያለፈችው ስለሚገባት እና ማጣሪያውንም አልፋ ነው ወደ ተከታዩ ዙር ያለፈችው። አንድ ጨዋታ ብቻ ነው የተሸነፉት ካደረጓቸው 10 ጨዋታዎች። እሱንም በያውንዴ በካሜሮን 4-1 የተሸነፉበት ነው። ግን ደግሞ በሜዳቸው ካሜሮንን 1-0 አሸንፈዋል በመልሱ ጨዋታ። ስለዚህ ስኬታቸው በጣም የሚያስገርም ነው። በቅርብ ጊዜ ቤቤ የቀድሞ የማንቸስተር ዩናይትድ ተጫዋች ወደ ዩናይትድ በፈረመበት መንገድ ብዙ ታሪክ የሚነገርበት ተጫዋች ነው። በዩናይትድ ብዙ አልተሳካለትም። የዛ ቡድን ፊት የነበረው ቤቤ ነው። አሁን የዚህ ቡድን ስብስብ ውስጥ የለም። እኔ ድሮ የኬፕ ቨርድና የእግር ኳስን ጉዳይ ሲነሳ ስሰማ ቅድም ናኒን ጠቅሻለሁ። ግን ከዛ በፊት ለምሳሌ ሌሎች ትልልቅ ተጫዋቾች ፓትሪክ ቪዬራ የኬፕ ቨርዴ ደም አለበት። ሄንሪክ ላርሰን የኬፕ ቨርዴ ደም አለበት። እንደዚህ በጣም ትልልቅ ተጫዋቾች ናቸው። በዚህ ነበር እናውቃቸው የነበረው። ግን አሁን በአብዛኛው በሀገር ውስጥ ያሉ ተጫዋቾችን ሳይሆን ከውጭ ያሉ ተጫዋቾችን ግን 2006 ላይ አንጎላ እንዳደረገችው ዜግነት እያስቀየረች ግን አይደለም። እነዚህ ትውልድ የኬፕ ቨርድ ደም ያላቸው ተጫዋቾች ናቸው። ስለዚህ በጣም የሚያስደንቅ ስኬት ነው። ትላንትና እንግዲህ ለጊዜው ተቸግረው ነበር። ግን ይሄ ያኛው አፍሪካ የዓለም ዋንጫ መስፋት ምን አይነት የውድድር ጣዕም ይኖረዋል የሚለውን ሰኔ ሲመጣ እናውቃለን። ግን አንድ እየሰጠን ያለ እድል ቢኖር ገና ማጣሪያዎች ያላለቁ ቢሆንም ከዚህ የዓለም ዋንጫ ላይ ተሳትፈው የማያውቁ ሀገራት አሁን መሳተፍ ጀምረዋል። ለምሳሌ በእስያ ዮርዳኖስ ወይም ጆርዳን ትሳተፋለች፣ ዩዝቤኪስታን ትሳተፋለች፣ ኬፕ ቨርዴ አሁን ከአፍሪካ ትሳተፋለች። እና ምናልባት አንዱ በጎ ነገር ይሄ ሊሆን ይችላል። በቅርብ ጊዜም እንደምታውቂው
በእንግሊዝ የሞራሊቲ ክርክር ይነሳባቸዋል በፊፋ ባላቸው ኃላፊነት። ግን ቬንገር ለምሳሌ የዓለም ዋንጫን በተመለከተ ሲጠየቁ የዓለም ዋንጫ ነው እንለዋለን፣ ከተባበሩት መንግስታት ድርጅት በላይ አባላት አሉት፣ 210 አባላት አሉት ፊፋ። ግን ከነዚህ መካከል 30% አይሞሉ በዓለም ዋንጫ ተጫውተው የሚያውቁት ሀገራት። የዓለም ዋንጫ እያልን የዓለም ሀገራትን ግን አያሳትፍም። ምክንያቱም በእግር ኳስ ለፈረጠሙ ጥቂት ሀገራት ብቻ ነው በሩ ክፍት የሆነው እና የፎርማቱን መስፋት ከአውሮፓ ዩሮሴንትሪክ ከሆነ አይን ብቻ ነገሩን ማየት አያስፈልግም። ለአፍሪካ ምን ማለት ነው ይሄ ብለን አስበን እናውቃለን ወይ? ምክንያቱም ዲቤቱ ሁሉ የሚደረገው እንዴ ካሌንደሩ እኮ በቃ ትላንትና ስናነሳ እንደነበረው ተጨናነቀ። አሁን መቼ ነው የሪያል ማድሪድ፣ የባርሰሎና፣ የሲቲ፣ የሊቨርፑል ተጫዋቾች የሚያርፉት የሚል በጣም ጥቂት ፐርሰንቴጅ ብቻ ተጫዋቾችን የሚወክል ወይም ጥቂት መቶኛ ሀገራት ብቻ የሚወክል ክርክር ነው የምናነሳው እንጂ ለአፍሪካ ምን ማለት ነው፣ ለምሳሌ ባይ ኤክስቴንሽን ለኬፕ ቨርዴ ምን ማለት ነው፣ ለኢትዮጵያ ምን ማለት ነው፣ ለሱዳን ምን ማለት ነው ከሚል አይደለም ክርክሩ የሚነሳው። የውድድሩ ጥራት ሊጎድል ይችላል። እንደ እግር ኳስ ተመልካች ኮምፒቲቲቭ ጨዋታ ማየት እንፈልጋለን። ኬፕ ቨርዴ ከጀርመን ጋር ከብራዚል ጋር ብትጫወት ጨዋታው 10-0 ሊያልቅ ይችላል። ስለዚህ ለዚህ እኮ ነው የማያስፈልገው እንዲህ አይነት ልንል እንችላለን። ያኔ ሲመጣ እናየዋለን ነገሩን። ግን ከሪፕሬዘንቴሽን አንጻር ግን ከተሳትፎ አንጻር ግን ካየነው የተሳትፎ መጠን የተሳታፊዎቹ መጠን ከ32 ወደ 48 ከፍ ማለቱ ግን ለእንደዚህ አይነት ሀገራት በእጅቷቸዋል። ግን የሰሩትን ስራ ማየት ይቻላል። ግን ነገሩ ከዳያስፖራ ጋር ብቻ መገናኘትም የለበትም። በቅርብ ጊዜ ብዙ ጊዜ እኛም ሀገር ይባላል ለረጅም ጊዜ የግራስ ሩት ፉትቦል የፊፋን ገንዘብ እያንዳንዱን ሳንቲም በአግባብ ነው የሚጠቀሙት። በጠቅላላው በስፖርትም ስኬታማ የሆኑ ነው። ለምሳሌ ያለፈው ኦሊምፒክ መቼ ነው 2024 ላይ ነው አይደል ፓሪስ ላይ የተደረገው። ለመጀመሪያ ጊዜ ኬፕ ቨርድ ሜዳሊያ አግኝታለች በአንድ ቡጢኛው አማካይነት፣ በአንድ ቦክሰኛው አማካይነት። የመጀመሪያ ሜዳሊያ ነው በኦሊምፒክ። ከዛ በፊት ሜዳሊያ ኖሯት አያውቅም። ስለዚህ በእግር ኳስ ብቻ ሳይሆን በሌሎች የስፖርት አይነቶችም ምንም እንኳ ተፈጥሮ ባይመች ልክ በአይስላንድ እግር ኳስን የሲዝን ሎንግ ስፖርት ማድረግ ያስቸግር ነበር ይላሉ። አይስላንድ በጣም በረዶ አይደለም ስሙ ራሱ እንደዚህ የበረዶ ምድር ነው ይመስለው አይስላንድ። እና በኋላ ግን ምንድነው ያደረገው? አይስላንድ ብቻ አይደለም ግን ይሄ ለምሳሌ ማን ነው ቦዶ ግሊምት የሚባለው ቡድን ባለፈው ቢዮ ነበር ወንድሜ ትሮም 3 ይኖራል እና ያውቀዋል ቡዶን አርክቲክ ሰርክል ውስጥ ነው ያለው። እና የሲዝን ሎንግ ስፖርት ማድረግ አይቻልም በአውትፊልድ ዝም ብለሽ ሜዳ ውጪ ለስራ ካልሽ። ስለዚህ ብዙ የኢንዶር ስቴዲየሞች መስራት ጀመሩ። አይስላንዶች እንደዛ ነው ያደረጉት። አይስላንዶች በፊት በምን ነበር የሚታወቁት? ይሄ ወርልድ ስትሮንግስት ሜን ምናምን የሚባል ውድድር አለ አይደለም? ትልልቅ ቋጥኞች ምናምን እያነሱ የሚጥሉ ሰዎች በእንደዚህ አይነት ውድድር ነበር ይታወቁ የነበሩት። በኋላ ግን በእግር ኳስ ስኬታማ መሆን ሲጀምሩ ኢንፍራስትራክቸር ላይ በደንብ ሰሩ፣ ኮቺንግ ላይ በደንብ ሰሩ። እንዲያው አንድ ጊዜ ትዝ ይለኛል ያኔ 2016 የአውሮፓ ዋንጫ እየተደረገ በየስንት ኪሎ ሜትሩ ነው አንድ የዩኤፋ ላይሰንስ ያለው ኮች ይገኛል። እና በዓለም ላይ የኮች ቱ ፖፑሌሽን ፐር ካፒታ እንደሚባለው ለምሳሌ በጊዜ በዶክተር አንድ ዶክተር ለምን ያህል ህዝብ እየተባለ ይሰላል አይደለም? ያኔም በአሰልጣኝነት ለ340 ሺህ ገደማ የአይስላንድ ህዝብ ካየሹ በዓለም ላይ ለዛ የህዝብ መጠን ብዙ አሰልጣኝ ያላት ሀገር አይስላንድ ነበረች። ስለዚህ ኮቺንግ ላይ በጣም ሰሩ ማለት ነው። ከዛ የኢንዶር ስቴዲየሞች ሰሩ ማለት ነው። ምክንያቱም በአየሩ ጠባይ ምክንያት እግር ኳስን በአውትፊልድ ስቴዲየም በኦፕን ስቴዲየም የአመት ስፖርት ማድረግ አይቻልም። አየሩ በረዶ ቅዝቃዜው አይፈቅድም። እና ድንገት አይደለም አይስላንድ እንግሊዝን ማሸነፍ የጀመረችው፣ አርጀንቲና ነጥብ ማስጣል የጀመረችው ድንገት አልነበረም። ትላንትና ፈረንሳይ ናቸው ያስወጣቸው። ኬፕ ቨርድም ልክ እንደዚህ ሆነ። ለምሳሌ ቅድም እንዳልኩት በማጣሪያዎች ላይ መሳተፍ በጀመረችበት ጊዜ አንድም የግራስ ፊልድ አልነበራትም፣ ወይም የሳር መሬት የሳር ሜዳ አልነበራትም፣ አንድም አልነበራትም። በኋላ ፊፋ ለእንደዚህ አይነት ኢንቨስትመንት ለሀገራት ገንዘብ አሎኬት ማድረግ ሲጀምር ግን ወደ 30 ደርሷል። አሁን ያንዳንዱ ገንዘብ ትርጉም ባለው ኢንፍራስትራክቸር ኢንቨስትመንት ላይ ነው ገንዘቡ ኢንቨስት የሚደረገው። የትዕግስትም ውጤት ነው። ግን ለምሳሌ ቦቢስታ የሚባሉት አሰልጣኝ አሁን በኃላፊነት ላይ ያሉት አሰልጣኝ ለ10 ዓመት ገደማ በብሔራዊ ቡድን ኃላፊነት ቆይተዋል። ይህም በብሔራዊ ቡድን ኃላፊነት በጣም ያልተለመደ ነው 10 ዓመት መቆየት፣ በተለይ ደግሞ በአፍሪካ። ለ5 ዓመት ከ2020 ወዲህ ነው ዋና አሰልጣኝ ሆነው እየሰሩ ያሉት። ግን ደግሞ ከዛ በፊት ምክትል አሰልጣኝ ነበሩ። ስለዚህ በብሔራዊ ቡድን
ኃላፊነት በምክትል አሰልጣኝነት በዋና አሰልጣኝነት ለ10 ዓመት ገደማ ቆይተዋል። እሱ ብቻ ግን አይደለም። ለምሳሌ በአብዛኛው የዲያስፖራ ተጫዋቾች ስኬት ነው አልኩ አይደለም? ልክ ነው። የዲያስፖራ ተጫዋቾች ስኬት ነው ዲያስፖራዎችን ፈልገው ባገኙበት ወደ ቡድኑ ኢንኮርፖሬት ባደረጉበት ቅድም ተጫዋቾች ግር እስኪላቸው ድረስ በሊንክዲን ኢንቦክሳቸው ውስጥ እየገቡ ማሰብ መፈለግን ጨምሮ ግን አሰልጣኙ የእግር ኳስ ህይወታቸው በሙሉ ከኬፕ ቨርድ ውጪ ያልሆነ ነው። እዛው ኬፕ ቨርድ ውስጥ ነው ሲጫወቱ ያደጉት። ማሰልጠንም የጀመሩት እዛው፣ በኋላ ብሔራዊ ቡድን ያሰለጠኑትም እዛው ከሀገራቸው ሳይወጡ ነው። ይሄ ደግሞ የሀገራዊ ዶሜስቲክ ስኬት መሆኑ ደግሞ ይነግረናል። የእሳቸው ቡድን በጣም የተደራጀ ነው። ትንንሽ ቡድኖች አሁን እንደዚህ አይነት ቡድኖች ማለት ነው የተሰጡ መትረፍረፍ የላቸውም። በካሜሮን በኩል እንዳለው አይነት ብራያን ምቤሞን አይነት ለማንቸስተር ዩናይትድ የሚጫወት ተጫዋች መጠቀም ስለማይችሉ ሊሚትድ ሪሶርስ ነው ያላቸው በተጫዋቾች ጥራት። ቅድም እንዳልኩት አዘርባይጃን፣ ቆጵሮስ፣ ሃንጋሪ አይነት ሊጎች ውስጥ የሚጫወቱ እንደው በደህና የአውሮፓ ሊግም ከተጫወቱ እንደ ካሳፒያ አይነት ቡድኖች ውስጥ የሚጫወቱ ተጫዋቾች በመሆናቸው የተነሳ ልክ ትላንትና እንዳየነው አይነት ጨዋታ ሲሆን ቴክኒካል እግር ኳስ ይጫወታሉ። ግን በአብዛኛው በተደራጀ በጣም ኦርጋናይዝድ በሆነ መከላከልና በፈጣን የመልሶ ማጥቃት ነው የሚጫወቱት። አይስላንድ እንዳደረገችው ወይም ከዚህ በፊት ኦቶ ሬሃግል ግሪክ እንዳደረገችው ማለት ነው። ግሪክ የዛሬ 21 ዓመት የአውሮፓ ሻምፒዮን ሲሆን ፖርቱጋልን 2 ጊዜ፣ ፈረንሳይን፣ ቼክ ሪፐብሊክን ያሸነፉ በኋላ መጨረሻ ላይ ፖርቱጋልን በድጋሚ የምድብ የመጀመሪያ ጨዋታቸው ላይ የውድድሩ የመጨረሻም ጨዋታ ላይ ፖርቱጋልን ነበር የገጠሙት። በመሀል ግን እንዳልኩት ትልልቅ የአውሮፓ ሀገራትን አሸንፈው ነበር። ጀርመናዊ ኦቶ ሬሃግል ቡድኑን ሲያሰለጥኑ አሁን የምናስታውሳቸው ስሞች አሉ እኮ አንጀሎ ሳረስቲያስ፣ ዛጎራኬስ አይነት ተጫዋቾች ነበሯቸው፣ ወይም ያናካፑሎስ አይነት። ግን ሁሉም ኤሊት ተጫዋቾች አይደሉም። ስለዚህ አሰልጣኙ ቡድኑን በብራዚል አይነት መንገድ ልገነባው አልችልም፣ ምክንያቱም ተጫዋቾቼ እንደ ፈረንሳይ፣ እንደ ፖርቱጋል፣ እንደ ስፔን አይነት ባለተሰጥኦ ተጫዋቾች ስላልሆኑ ሊሚትድ ስለሆነ ችሎታቸው እነሱ ክህሎታቸውን የሚያወጡበትን እግር ኳስ እንጂ እንዲሁ ለታይታ ሲባል አልጫወትም እንደዛ አሉና የአውሮፓ ዋንጫን አሸነፉ። እንደዛ በጣም ዲፌንሲቭ አይደለም ይሄኛው ቡድን፣ ግን በአብዛኛው የጥንቃቄ እግር ኳስ የሚጫወት እና በመልሶ ማጥቃት የሚያጠቃ አይነት ቡድን ነው። አንድ ጨዋታ ብቻ የተሸነፉበት ምክንያት በዚህ የተነሳ ነው። ስለዚህ በቅርብ ዓመታት እንዳልኩት በዓለም ዋንጫው መሳተፋቸው ራሱ ትንግርት ቢሆንም የሚያስገርም መጠነኛ ተአምር ቢሆንም ግን ባለፉት ዓመታትም እየተሰራ የመጣ በአፍሪካ ዋንጫዎች ላይ ብዙ ርቀት ሲጓዝ የነበረ ነው እና በቀደም ሊያሳኩት ይችሉ ነበር። ትላንትና ለግማሽ ቀን ስራ አልነበረም፣ ትምህርትም አልነበረም። የሀገሪቱ ፕሬዚደንት ጆዜ ማሪያ ኔቬሽ ይባላሉ። ስቴዲየም ውስጥ ነበሩ፣ ጨዋታውን ታደመውት ነበር። ትልቅ ስቴዲየም ይላል 15,000 ህዝብ ብቻ ነው የሚይዘው። ትልቁ የሀገሪቱ ብሔራዊ ስቴዲየም ፕራያ የሚባል ከተማ ውስጥ ያለ ስቴዲየማቸው ነው እና ግማሽ ቀን ቢባልም ያው ሰው ደግሞ ትንሽዬ እንደዚህ ግሪን ላይት ካገኘ ሙሉ ቀን አይሄድም። ስለዚህ ከተማው ጭር ብሎ ነበር ይህንን ጨዋታ ሲጠብቅ እና ትልቅ የህዝብ በዓል ነበር ትላንትና። የዛሬ 20 ዓመት የሚታሰብ አልነበረም። ለዓለም ዋንጫ ለማለፍ ከዚህ በፊት ተቃርበው ያውቃሉ። 2014 የዓለም ዋንጫ ልክ የኢትዮጵያ ብሔራዊ ቡድን ለ2014 የዓለም ዋንጫ ለማለፍ 180 ደቂቃ ርቀት ላይ እንደነበር ከናይጄሪያ ጋር ነበር አይደለም የተደረገው የመጨረሻው ማጣሪያ። እዚህ የተደረገው ጨዋታ አረሳውም። በተለይ የመጀመሪያውን 1 ሰዓት የመጀመሪያውን 60 ደቂቃ በጣም የሚያስደንቅ ፐርፎርማንስ ነበር። መጨረሻ ላይ አላለፈም የኢትዮጵያ ብሔራዊ ቡድን። ግን የኬፕ ቨርዴን ብሔራዊ ቡድን ለዛ የዓለም ዋንጫ ለማለፍ የመጨረሻው ማጣሪያ ላይ ደርሶ ነበር። የኢትዮጵያ ብሔራዊ ቡድን የሄደበት ርቀት ድረስ ሄዶ ነበር። 180 ደቂቃ ብቻ የቀረው ነበር። በኋላ አንድ ልክ ያኔ በዚህኛው ማጣሪያ እንደሆነ እርግጠኛ ለአፍሪካ ዋንጫ ማጣሪያ እርግጠኛ አይደለም፣ ግን የኢትዮጵያ ብሔራዊ ቡድን በ2 ቢጫ ካርድ ምክንያት የተሰረዘበት አንድ ውጤት ነበር። እንደምታስቡ ምን ያህልን ቢጫ ያለው አሰልፎ ማለት በጣም ትልቅ ውዝግብ ነበር ያን ጊዜ። ኬፕ ቨርዴዎችም አንድ እንደዚህ የተቀጣን ተጫዋች አጫውተው ከውድድር ውጭ ተደረጉ። በዛ ምክንያትም ነው ለዓለም ዋንጫ ያኔ ለማለፍ ያልቻሉት እንጂ ሂደት ውስጥ ነበሩ ማለት ነው። ያኔ ነበር በጣም የተቃረቡት እና የዛሬ 1986 ላይ ለምሳሌ ለመጀመሪያ ጊዜ ኢንተርናሽናል እግር ኳስ መጫወት በጀመሩበት ጊዜ 75 ነው ነጻነታቸውን ያገኙት እና ነጻ ሀገር የሆኑት ከፖርቱጋል ቀኝ አገዛዝ ነጻ ከወጡ በኋላ በየአመቱ 2 ጨዋታ ብቻ ነበር ያደርጉ የነበሩት። በአቬሬጅ ብሔራዊ ቡድን ነው 2 ጨዋታ ብቻ ነበር ይሳተፉ የነበሩት። 1990 አካባቢ ነው ወደ ፊፋ የተቀላቀሉት። ከዚያ ወደ ዓለም ዋንጫ ማጣሪያ መሳተፍ ጀመሩ። 182ኛ ነበሩ። ከዚያ በኋላ ቀስ እያሉ ግን የዲያስፖራ ኮሚኒቲያቸውን
መጠቀም ጀምሩ። ብዙ ሰው ይሰደዳል። ምክንያቱም የደሃ ሀገር ነች፣ የተፈጥሮ ሀብት ያላት አይደለችም። አሁን በቅርብ ጊዜ እያደገ ያለ ቱሪዝም አላት ኬፕ ቨርዴ፣ ግን እንደ ኢኮኖሚ ግን በጣም ትልቅ ኢኮኖሚ አይደለም እና ብዙ ሰው እንደው መሬቱም ስለማይመች ይሰደዳል እና ደግሞ በቀኝ ግዛት ሌጋሲ ምክንያት አብዛኛው ሰው የሚሰደደው ወደ ፖርቱጋል ወደ ቀድሞ ቀኝ ገዣቸው ሉዞፎን ቋንቋ ያለበት ተመሳሳይ ቋንቋ ያለበት ነው። ስለዚህ ይሰደዳሉ እና በዚህ ምክንያት ብዙ የዲያስፖራ ኮሚኒቲ አለ። ከግማሽ በላይ የሚሆኑ ተጫዋቾች በፖርቱጋል የተወለዱ ናቸው። ግን እዛ ብቻ አይደለም ያሉት፣ በሌሎችም የአውሮፓ ሀገራት ቅድም እንዳልኩት በጣሊያን፣ በፈረንሳይ በተለይ ደግሞ ልክ እንደ ሞሮካውያንም ብዙ የዲያስፖራ ኮሚኒቲ አላቸው። በሆላንድ እነዚህም ብዙ አላቸው። እንደዚህ በጣም ብዙ ኮሚኒቲ አላቸው እዛ። ስለዚህ ብዙ የዲያስፖራ ተወላጅ ተጫዋቾቻቸውን በመጠቀም ነው ለዚህ የተሳተፉት ለማለት ነው። 6 ተጫዋቾች አሁን በሆላንድ የተወለዱ ተጫዋቾች አሏቸው እዚህ ስብስብ ውስጥ። አንዳንድ ደግሞ ፖርቱጋል ውስጥ የተወለዱ፣ ፈረንሳይ ውስጥ የተወለዱ፣ አየርላንድ ውስጥ የተወለዱ ተጫዋቾችም አሏቸው። በዚህ መንገድ ነው እንግዲህ የተሳካላቸው። ስለዚህ በጣም የሚያስደንቅ ስኬት ነው። በሞሮኮ፣ ቱኒዚያ፣ ግብጽ፣ አልጄሪያና ጋና ናቸው እስካሁን ድረስ ማለፋቸውን ያረጋገጡት። እነዚህ ሁሉ ቢያንስ አንድ ጊዜ አፍሪካ ዋንጫ አሸንፈዋል። ቢያንስ አንድ አፍሪካ ዋንጫ አሸንፈዋል። ሞሮኮ ደግሞ ያው በቅርብ ጊዜ እግር ኳስ ላይ ያላት ኢንቨስትመንት በጣም ከፍተኛ ነው። አይን ገላጭ ሆነልን የሚሉት በምዕራብ አፍሪካ ሀገራት መካከል የሚደረግ አንድ ውድድር ነበር። አሁን የለም ውድድሩ። የአሚልካር ካብራል የሚባል አሚክራል ካብራል ካፕ የሚባል አንድ ውድድር ነበር። ያንን ውድድር ማሸነፍ ጀመሩና ከዛ በኋላ ነው ምንድነው አሴንደንሲ የተጀመረው ይባላል። እና አሁን ከአፍሪካ ትልልቅ ብሔራዊ ቡድኖች መካከል አንደኛው ነው። የሚገርምሽ የሆነ ጊዜ የአፍሪካ ቁጥር 1 ነበሩ በፊፋ ራንኪንግ። የአፍሪካ ቁጥር 1 የነበሩበት ጊዜ ነበር እና በዚህ መንገድ እንግዲህ ተሳክቶላቸው ወደ ውድድሩ ሄዷል። ብሉ ሻርክስ ነው የሚሏቸው ወይም ሰማያዊዎቹ ሻርኮች እንደማለት ነው። እና ኢሚግሬሽንን ስደትን በጣም እንዳስፈላጊ ምንድነው የእግር ኳስ ከረንሲ ነው የተጠቀሙበት። በሚገባ ነው የተጠቀሙበት። በጣም ጠንካራ የመከላከል አደረጃጀት፣ አደገኛ ትራንዚሽን፣ የተዋጣለት ጌም ፕላን ያለው ነው። ትላንትና የመጀመሪያ 11 ተጫዋቾቻቸው ብቻ ከ9 የተለያዩ ሀገራት የመጡ ናቸው። ሞሮኮም እኮ እንደዛ ነው። ባለፈው የአራተኛ ሆኖ የጨረሰው ግማሽ ፍጻሜ ድረስ የደረሰው ቡድን እኮ ከግማሽ በላይ የሚሆኑ ተጫዋቾች በአውሮፓ ነው የተወለዱት። አሽራፍ ሀኪሚ በስፔን ነው የተወለደው፣ ሀኪም ዚየሽ በሆላንድ ነው የተወለደው። እንደዚህ እያለን ብንቆጥር ከግማሽ በላይ የሚሆኑ ዲያስፖራን የመጠቀም ውጤት ነው ማለት ይቻላል። ትላንትና ጨዋታው ከተጠናቀቀ በኋላ ለናቲ ልኬለታለሁ። አሁን አንድ 40 ሰከንድ ድምጽ የነበረውን ስሜት በጥቂት የሚያንጸባርቅ የሁኔታውን ድባቡን የሚገልጽ ድምጽ ነው። እሱን ያሰማንና እኛ ደግሞ ወደ ሌሎች ጉዳዮቻችን እናልፋለን። Abemos Mundial para Cabo Verde. Título que faz levantar o país inteiro e a sua diáspora. Chegou a tua hora, Cabo Verde. Alô Mundial 2026. Tubarões azuis à vista. Que momento espetacular. Cabo Verde 3. Eswatini 0. Cabo Verde carimbar o passaporte para o Mundial. Carlos Matos Rodrigues. Já ninguém segura a festa cabo-verdiana. ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ